የዘመናት ክርክር ነው። ብሪታንያ ውስጥ ትልቁ የእግር ኳስ ክለብ የትኛው ነው? ብዙ ዋንጫዎችን ያገኘውስ? ከፍተኛ ገቢ ያለው ወይም ትልቁ የማህበራዊ ሚዲያ ተከታይ ያለው ክለብስ? በብሪታንያ ትልቁ ስታዲየም የማን ነው? እነዚህ የተጠቀሱት ጉዳዮች ማንም ሊያሸንፋቸው የማይችሉ ክርክሮች ናቸው። ምክንያቱም ሁላችንም የተለየ አመለካከት አለንና። ይህንን ጉዳይ አስመልክቶ ቢቢሲ ስፖርት በዩናይትድ ኪንግደም ከ250 በላይ ለሚሆኑ ሰራተኞች አከራካሪውን ጥያቄ ይዞ ተከታዩን መልስ ይዣለሁ ብሏል። በዚህም በዓለም እግር ኳስ የራሷን አሻራ እያስቀመጠች የምትገኘው ብሪታንያ ታላላቅ የሚባሉ የእግር ኳስ ክለቦችን ለእግር ኳስ አፍቃሪው ማስተዋወቅ ችላለች። የቢቢሲ መረጃ እንደሚለው ይህ ጥናት ብዙ ክርክሮች የነበሩ ሲሆን በዚህም ብዙ ደስተኛ ሰዎች እንዳልነበሩ በመረጃው አውጥቶታል። ከ1 እስከ 10 ያሉ ክለቦች ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ሴልቲክ፣ ቼልሲ፣ ቶተንሃም ሆትስፐር፣ ሬንጀርስ፣ አስቶን ቪላ እና ኒውካስትል ዩናይትድ በየደረጃው ተቀምጠዋል። እነሆ ይህንን መረጃ የበለጠ ሳይንሳዊ ለማድረግ ስንሞክር የትኞቹ የብሪታንያ ክለቦች በግንባር ቀደምትነት እንደሚመሩ በተናጥል ለማየት እንሞክራለን። ብዙ ታላላቅ ዋንጫዎችን ያሸነፈ የብሪታንያ ክለብ የትኛው ነው? ወደ ዋንጫዎች መመዘኛ ስንመጣ ግዙፎቹ ሴልቲክና ሬንጀርስ በብሪታንያ እግር ኳስ ታሪክ ከየትኛውም ክለብ በላይ የዋንጫ ካዝናቸውን በመሙላት ይመራሉ። የመርሲሳይዱ ክለብ ሊቨርፑል በእንግሊዝ ውስጥ እጅግ ስኬታማ ክለብ ሲሆን፣ እንዲሁም ማንቸስተር ዩናይትድ ከሊቨርፑል ጋር አንገት ለአንገት ተናንቆ ተቀራራቢ ላይ ይገኛል። የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫ ሊቨርፑል የሚያሸንፍ ከሆነ ከማንቸስተር ዩናይትድ እኩል 20 ዋንጫዎችን በማሸነፍ ይስተካከላል። የሰሜን ለንደኑ ክለብ አርሰናል በብሪታንያ አንዱ ቀዳሚ የሚያደርገው የኤፍኤ ካፕ ዋንጫን በማሸነፉ ሲሆን፣ ማንቸስተር ሲቲ ደግሞ ከቅርብ ዓመታት ወዲህ ውጤታማ መሆን ችሏል። የዚህም ማሳያ ካለፉት 7 የውድድር ዘመኖች 6 ዋንጫዎችን በማሸነፍ ታሪካዊ ክለብ መሆኑ ይታወሳል። በእርግጥ ዋንጫዎች ተጨባጭ ናቸው። በዚህም ሴልቲክ 119 ዋንጫዎችን፣ ሬንጀርስ 118 ዋንጫዎችን፣ ሊቨርፑል 47፣ ማንቸስተር ዩናይትድ 45፣ አርሰናል 30፣ ማንቸስተር ሲቲ 28፣ ቼልሲ 26፣ አስቶን ቪላ 20፣ አቤርዲን 18፣ ቶተንሃም ሆትስፐር 17፣ ሄርትስ 16 ዋንጫዎችን ያገኙ የብሪታንያ ክለቦች ናቸው። ጥያቄዎቹ ይቀጥላሉ። ትልቁ የማህበራዊ ሚዲያ ተከታይ ያለው የትኛው ክለብ ነው? ከእናንተ ከተመልካቾች መካከል የትኛውን የብሪታንያ ክለብ በማህበራዊ ሚዲያ ትከተላላችሁ የሚለውን ጥያቄ ለእናንተ ልተውና ማንቸስተር ዩናይትድ ከአራቱ ዋና ዋና ማህበራዊ ሚዲያዎች ውስጥ ከፍተኛውን ተከታይ በማፍራት የመጀመሪያውን ስፍራ ይይዛል። እንዲሁ የከተማ ተቀናቃኙ ማንቸስተር ሲቲ በበኩሉ ከማንቸስተር ዩናይትድ ጋር ሲነጻጸር የተሻለ የተባለለት ሲሆን፣ ቶተንሃም ደግሞ በጠቅላላው ካሉት ክለቦች 6ኛ ላይ ቢቀመጥም በቲክቶክ ተከታዮቹ ግን የመጀመሪያው የብሪታንያ ብዙ ተከታይ ያለው ቡድን ሆኗል። ለመሆኑ ብዙ ገቢ የሚያመጣው የብሪታንያው ክለብ ማን ነው? የሊጎች የገንዘብ ጥናት ይፋ የሚያደርገው ዴሎይት እንዳስታወቀው ከሆነ ማንቸስተር ሲቲ ከየትኛውም የብሪታንያ ክለብ በላይ ገንዘብ የሚሰበስብ ተብሎለታል። ትልቅ ስታዲየም ያለው የትኛው ክለብ ነው? ትልቅ ክለብ ማለት ለእናንተ ትልቅ ስታዲየም ከሆነ በሰንጠረዥ አናት ላይ የተቀመጠው ማንቸስተር ዩናይትድ ነው። ዌምብሌ በአሁኑ ሰዓት ትልቁ የብሪታንያ ስታዲየም ሲሆን ይህም 90,000 ተመልካች የመያዝ አቅም አለው። ነገር ግን ኦልትራፎርድ ትልቁ የክለቦች ስታዲየም ሲሆን ዩናይትድም ከዌምብሌ የሚበልጥ ስታዲየም ለመገንባት ማቀዱ የሚታወስ ነው። ባለፉት 10 ዓመታት በወጥ አቋም ፕሪሚየር ሊጉን በበላይነት ያጠናቀቀው ክለብ ማን ነው? ወደ እግር ኳስ ስንመጣ ወጥነት ቁልፍ ነው። እናም ማንቸስተር ሲቲ ላለፉት 10 ዓመታት የያዘው ይሄንን ነው። 6 የፕሪሚየር ሊግ ዋንጫዎችን በተከታታይ 4 ክብረ ወሰኖችን ጨምሮ ሌሎች ዋንጫዎችንም ጠራርጎ ወስዷል። ከስር በመከተል ሊቨርፑልን፣ ማንቸስተር ዩናይትድን፣ አርሰናልን፣ ቶተንሃምንና ቼልሲን በየራሳቸው አማካይ የማጠናቀቂያ ደረጃ ላይ የሚለያቸው ነገር የለም። ዌስትሃም፣ ኤቨርተንና ክሪስታል ፓላስ ያለማቋረጥ የደረጃ ሰንጠረዡን ለዓመታት በማጠናቀቅ ላይ ይገኛሉ። በሻምፒዮንሺፑ 1 ዓመት ካሳለፉ በኋላ ወደ ሊጉ የተመለሱት ሌስተር ሲቲ ከምርጥ 10 ውስጥ ሲያዩ ይገረሙ ይሆናል። ይህም የሆነው የ2015
16 አስደናቂ ድል መቀዳጀቱ ነው። ሴልቲክና ሬንጀርስ በፕሪሚየር ሊግ ስለማይጫወቱ ከላይ ባለው ሰንጠረዥ ውስጥ አልተካተቱም። ነገር ግን ሴልቲክ ካለፉት 10 የውድድር ዘመናት 9ኙን የስኮትላንድ ፕሪሚየርሺፕ በበላይነት አጠናቋል። በመጨረሻም በዚህ ጥናት ምን ያስባሉ? ከላይ ከተዘረዘሩ ምርጥ 10 ክለቦች የተካተቱበትን ጥናት አቀረብን። በእርግጥ የእግር ኳስ ደጋፊዎች ቅድሚያ የሚሰጡት ለራሳቸው ነው። የብሪታንያ ታላቁ ክለብ ለእርሶ ማን ነው?